በኢትዮጵያና ቪየትናም መካከል የተጀመረው መደበኛ የዲፕሎማሲያዊ ግንኙነት በአውሮፓውያን ዘመን ቀመር 1976 መነሻውን ያደርጋል። በእነዚህ 5 አስርት ዓመታት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በመልካም ወዳጅነት ላይ የተመሰረተ ሆኖ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው ወደ ቪየትናም በማቅናት ያደረጉት ጉብኝት ደግሞ ብዝሃ ፋይዳን ያሳካና የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር ነው። በእነዚህ በ50 ዓመታት ወደሚጠጋ ጊዜ ውስጥ መልካም የሚባል ዲፕሎማሲያዊ ግንኙነት ነበራቸው በሁለቱ ሀገራት መካከል። በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነቱ ከተጀመረ ጊዜ ጀምሮ በመሪ ደረጃ ቪየትናምን ሲጎበኝ የመጀመሪያው የኢትዮጵያ መሪ ነው ክቡር ጠቅላይ ሚኒስትር ዶክተር አብይና ይሄ ታሪካዊ ግንኙነት ያደርገዋል በ50 ዓመት ውስጥ ማለት ይቻላል። የመጀመሪያው ነው። በዚህ አጋጣሚ መሪዎቹ ስለ ሁለቱ ሀገራት ግንኙነት ስለ ትብብሩ እንዲወያዩ የተለያዩ ስምምነቶች እንዲፈጸሙና በቀጣይም ግንኙነቱን ለማጠናከር ያለ ቁርጠኝነት እንዲገለጽ ግንኙነቱንም ለማጠናከር ምን አይነት አካሄድ መከተል እንዳለብን ምን አይነት የትብብር መስኮች ላይ ማተኮር እንዳለብን ትብብሩ የሚመራበት ማዕቀፍ ደግሞ ምን መምሰል እንዳለበት ሀሳብ ለመለዋወጥና ለመስማማት እድል አግኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በአህጉረ እስያ በፈጣን የእድገት መንገድ ላይ እየተጓዙ ካሉ ሀገራት መካከል አንዷ በሆነችው ቪየትናም መገኘት ልምድ ከተሞክሮ የሚቀመሩበት እና ምጣኔ ሀብታዊ ፋይዳ ባላቸው ዘርፎች ከትብብር ላይ ለመድረስ ያስቻለ መሆኑን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። በነበሯቸው መድረኮች ላይ በዋናነት ትኩረት የተደረገውም የሁለቶች ግንኙነትና በአጠቃላይ በዓለም አቀፍ መድረኮች ላይ በምን መልኩ በትብብር እንሰራለን የሚለውን ማዕከል ያደረገ ውይይት ነውና ይህ ውይይት ሲደረግ በአንድ በኩል ሀገራችን የምትከተለው መርህ ላይ የተመሰረተ ዲፕሎማሲያዊ መድረክና በዓለም አቀፍ ደረጃ አሁን ያላት ተሰሚነት ከፍ ለማድረግ አጋርነት ለመፍጠር ትልቅ እድል የሰጠ ነው ብሎ መውሰድ ይቻላል። ቪየትናም የውጭ ቀጥተኛ ኢንቨስትመንትን ከመሳብ ባለፈ እንደ ግብርናና ጨርቃጨርቅ ያሉ ምርቶችን ወደ ውጭ በመላክ ትታወቃለች። በመሆኑም ሀገራቱ በእነዚህ እና መሰል ዘርፎች ግንኙነታቸውን ሊያሳድጉ የሚችል ስምምነቶች ላይ ደርሰዋል። በኢኮኖሚ፣ በንግድ፣ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። እንዲሁም አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። አትክልትና ፍራፍሬን ጨምሮ በብዙ ቮሉም በብዙ ስፋት ወደ ውጭ ትልካለች። ስለዚህ እሱን ተሞክሮ መውሰድ ያስፈልጋል። በግብርና ላይ እንደሚታወቀው ቪየትናም ከብራዚል ቀጥሎ በቡና ሁለተኛ አምራች ናት። እንዲሁም ሌሎች ምርቶች ላይ አሁን በሩዝ ምርት ላይ እንደዛ ከፍተኛ ለውጥ አሳይታለች። በአትክልትና ፍራፍሬን በተመሳሳይ መልኩና እነዚህ በጋራ ተሞክሮቻችን መለዋወጥ በሚያስችል መልኩ ስምምነት ተደርጓል። ከዚህ ባለፈም የአካባቢ ለውጥ መከላከልና ዘላቂ ልማትን መሰረት ያደረገው መንግስትን ከግሉ ዘርፍ ያሳተፈ ጥምረት የሆነው P4G መድረክ ከ2 ዓመታት በኋላ ኢትዮጵያ እንድታዘጋጅ ተመርጣለች። ይህ ደግሞ ኢትዮጵያ እያካሄደች ላለው አረንጓዴ ኃይልን የማስፋት ስራ ያላትን ቁርጠኝነት ለዓለሙ ማህበረሰብ የምታሳይበት እድል እንደሚፈጥርላት ይታመናል። የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። ይሄ ደግሞ ከሌሎች የአፍሪካ ክላይሜት ሰሚትን ጨምሮ መሰል መድረኮች ጋር ወደ ኢትዮጵያ እየመጡ መሆኑ ኢትዮጵያ በዚህ ጉዳይ ላይ ያላትን ተሰሚነት ያላትን ተጽዕኖ እየጨመረ እንደሚሄድም ማሳያ ነው ብለን እናስባለን። ዓመታትን የተሻገረና ዛሬም ጸንቶ የቀጠለው የሁለቱ ሀገራት ግንኙነት ለሚገኙበት አፍሪካ ሆነ እስያ አህጉራት አንዳቸው ለሌላቸው የመግቢያ በር ሆነው ማገልገል የሚያስችላቸውን እድል መፍጠር የቻለ ሆኖ ተመዝግቧል።